ጋይስ እኔ ግን ማለት ነው እንዲሁ ሀይሚ ላይ ብሩኬ ፍቅር ጥያቄ ካቀረበላት በኋላ የሆነ ነገር እየታየኝ ነው። እንዲህ ናችን እንዲች ልጅ ፍቅር ጥያቄ ከቀረበላት በኋላ በጣም እያማረባት ነው። እዩት ውበቷን፣ በጣም እያማረባት ነው። ሲቀጥል ቡና ማፍላት ፍቅሯ ጨምሯል። እማራ እያጫወታት ነው እና ከዚህ በላይ ደግሞ ብዙ ጊዜ ስትቆዩ እንዴት እንደሚያምርባት እየገመትኩ እና ሰዎች እያተቃጠሉ። ኧረ ወይኔ ጉዴ! በዚህ ሁኔታ እኮ ሀይሚ ልትገያቸው ነው። እነዚህን ሴቶች አልተረፉም ዘንድሮ። አይ በጣም ያሳዝናል። አዝናለሁ እኔ ለእናንተ ማለት ነው። በለም አይነ ሀይሚ ሰሞኑን ግን ጋይስ ቡና ማፍላት እያለች ነው። ብሩኬ ፍቅር ጥያቄ ካቀረበላት በኋላ ማለት ነው ቡና የማፍላት ፍቅሯ በጣም ጨምሯል እና ደግሞ እንዴት እንደሚያምርባት ውይ ቆንጆ ሴት። ለማንኛውም ማለት ነው እነሱ ፍቅራቸው እየደራ ነው፣ እናንተ እየተቃጠላችሁ ነው። መልካም መቃጠል። ለማንኛውም ዛሬ ተጣልቶ ይመጣሉ ምናምን ብላችሁ ጠብቃችሁ ነበረ ሲያመሹ አይደል? ዛሬ ፍቅር በፍቅር ሆነው እንግዲህ ሚፍታህና ሀይሚ ጫት እየቃሙ ነው የመጡላችሁ። እናቴ ብሩኬን ቀጥል አድርገው ሊደፉት ነው ሁለታቸው። ሀይሚ ጠብቂ ደግሞ ለሁለቱ ነው ታያለሽ፣ አንድ ቀን አቃጥለው ባይደፉሽ እና ማለት ነው። በጣም ነው ደስ ያለኝ። በጣም ነው የሚያምርብሽ ሀይሚ ደግሞ ማለት ነው። ቡና ማፍላት የሆነ ሴት እንደ ሴት እኔ ሀይሚ ማለት አለባበሷን በጣም ነው መወድላት የምር። እና ደግሞ እዩ ያንቺ ደግሞ በቃ ሁሊኝኛ ትርሱኝ በቃ አሁንም እዛው ላይ ነሽ። አሁንም እና አለያያቸዋለሁ፣ ዋጋ አስከፍልሻለሁ። እውነት አለኝ፣ አንድ ቀን እውነቱ ይወጣል። የምትፈልጉኝ ሰዎች ደግሞ አመሰግን። አንፈልግሽም፣ አትምጭብን ሴትዮ። የሚፈልግሽ ሰው የለም። አሁን እኛ ሌላ አለም ላይ ነን ጋይስ። ሮማንሲ ላይ ነን። አንቺን ማን ይፈልጋል ውዴ? እንዴ እኛ ፈታ ዘና እያልነው ከነሱ ጋር በፍቅር አለም። እነሱ እየነጎዱ ነው፣ እኛም አብረን እየነጎድን በፍቅር እየኖርን ነው። ሀቢብቲ ምንድነው በግድ አስታውሱኝ፣ አትርሱኝ። በዛ ላይ አሁንማ ዛሬማ ወቀሰችን፣ ቀጠቀጣችን። ተመልካች እኔን የምትሰድቡኝ ሰዎች ስድብ ምንም አያርግላችሁ ምናምን። ስድብማ ኦ ማይ ጋድ እንደ ወራዳ ርካሽ እርኩስ ነሽ፣ ማትረቢ ነሽ። የስድብ ማአት ስድብ መሳደብ ከፈለጋችሁ እዩ ቤት ሄዳችሁ ስድብ ተማሩ። ሰዎች ስትጣሉ ስድብ የሚጠፋባችሁ ሰዎች ወይኔ ጨረቃ ፋሚሊ ግን ማለት ነው ማበረታታት ማድነቅ እንደምትችሉ። አረ ስድብ በኢየሱስ ስም የምር ምን አይነት ቆዳ እንዳላት አላቅም። እና ስድብ እንግዲህ ስትጣሉ አንዳንድ ሰው ልኩን መንገር ፈልጋችሁ ግን ሳትነግሩት ሄድና በኋላ ምን ነው እንዲህ ብለው ስላለ እና እዛ ቤት ስድብ ሄዳችሁ ማጥናት ትችላል። የስድብ ነአዳ ዛሬማ እኛን ሁሉ ነው የወቀሰችን። እንዴ የኔ እናት ተጋድመሽ ሰተሽ አሁን አንቺ ራስሽን ሳታከብሪኛ ልናከብረሽ ትፈልጊያለሽ? ማንም አያከብርሽም። እና ሁሌ የመጣሽ ዋጋ አስከፍለዋለሁ። ሀይሚ ኃላፊነቱን ውሰጂ፣ የእንጀራ እናት ሆነች ትሆና ምን አሁን እዩ እኮ እያሰበች ያለችው አሁን ዲኤንኤ ተረጋግጦ ልጁ የብሩክ ቢሆን ሀይሚ አልፈልግም ብላ የምትሄድ ነው የሚመስልሽ? እንዳይመስልሽ ፍቅር እንደዚህ ቀላል እንዳይመስልሽ። እንኳን እንደዚህ ልጅ ከሷ ጓደኝነት የፍቅር ጥያቄ ሳያቀርብላት ይቅርና አሁንም ቢሆን የምትወደው ከሆነ ተቀበለዋለች። ምክንያቱም አንቺን አይፈልግሽም። እፈልግሻለሁ ብሎ አብሮሽ ቢሆን ኦኬ፣ ግን አንቺን አልፈልግሽም ከህይወቴ ውጭ ልኝ እየተባልሽ በግድ እውነት አስረግዞሽ አንቺ ልጅ ይሁን ቢሆንም ሀይሚ ብሩኬን አትተውም። በቃ አስረግጠን የምንነግርሽ ነገር ቢኖር ይሄ ነው። እና ሁሌ እየመጣሽ ዝም ብለሽ አትናደጅ። ባስ ተብሎ ታረጃለሽ። ለልጅሽ ኑሪ ይላል። ልጅሽን አርፈሽ አሳድጊ እንጂ ሁሌ መተሽ ስልች ምንቴና እሷንማ በቃ እኔ እንጃ ምን እንደምናረጋቸው። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬ በአዲስ ቪዲዮ ከቸች ብለንላችኋል። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀይሚና ብሩክ ከመሸም ቢሆን መጥተዋል። እንግዲህ ያው በዓል ስለሆነ እረፍት አይኖራቸውም ብሎ ይሆናል ያሰቡት ብዬ አስባለሁ። አምሽተው ነው የመጡት። ብቻ ግን ስጠብቃቸው ነበር መጡ እና ያው ስራ እንዴት ነው? በዓሉ አለፈ። አቤት ጫጫታ፣ አቤት ድካም። ይኔ እንዴት እንደደከመኝ እና ማለት ነው። አዎ ሀይሚ ግን ጋይስ እኔ አንድ ነገር ሁሌ እየታየኝ ነው። በቃ ብሩኬ ፍቅር ጥያቄ ካቀረበላት በኋላ በጣም እያማረባት ነው። ውበቷ እየጨመረ ነው ጋይስ። በፈጣሪ ስም ፍቅር እንደዚህ ያሳምራል እንዴ? ፊቷ እየፈካ ነው የምር ፈክት
እያለች ነው ደግሞ ቡና ማፍላት ፍቅሯ ጨምሯል። በቃ ማውራ እያጫወታት ነው ጋይስ። ኧረ በስመ አብ እንደ ሴት ቢጃማ ቀሚስ ለብሳ ቡና እያፈላች ውይ አረ የምር በጣም ነው እያማረባችሁ ያሉት። እንደው ፍቅራችሁን ያጠንክርላችሁ በእውነት። እኔ ዛሬ ማለት ነው ጃኒና አዶናይ ተለያዩ ሲባል በቃ ሶሻል ሚዲያ የወጣ ፍቅር የሰው አይን ምን አይነት ቡዳ እንደሆነ የተረዳሁት እና ያው ሶሻል ሚዲያ ላይ ወጣ ፍቅር እንዳልኳችሁ በጣም ከባድ ነው። ብዙ ነገሮች ይደርሱበታል እና እንግዲህ እግዚአብሔር ያለላቸው ከስንት አንድ የተሳክቶላቸዋል። ግን አብዛኞቹ መጨረሻቸው መለየት እየሆነ በጣም ተቸግረናል። እንግዲህ እግዚአብሔር አንድ እንዲያረጋችሁ ነው የኔ ጸሎቴ ማለት ነው። ምክንያቱም ዩቲዩብ ላይ ከማውቃቸው ምርጥ ካፕሎች ራሳችሁን አስከብራችሁ ለቪው ብለው ራሳቸውን ሳያዋርዱ በስነ ስርዓት ለተመልካች የሚመጥን ስራ እያመጡ የሚሰሩ ሀይሚና ብሩክ ናቸው። ሌሎቹ ገና ቪው እናገኛለን ብለው ራሳቸውን የሚያዋርዱ ሴቶቹ ከወንድ ጋር የሚጋደሙ። በተለይ ሀይሚ እንዴት ክብሯን እንደምትጠብቅ ሁላችሁም ታውቃላችሁና አሁን አብረው በመሆናቸው በተለይ ብዙ ሰዎች ይናደዳሉ። ብሩኬ ታውቃላችሁ ብዙ ሴቶች የፍቅር ጥያቄ እያቀረቡ እንደሚያስቸግሩት ኢንስታግራም ላይ ተናግሯል። ስለዚህ እነዚህ ልጆች ሴቶች በተለይ በጣም ከባድ ነው አሁን ለጊዜው እና የሆነ ነገር ሀይሚ እንዳያረጓት በጣም ነው የምፈራው የምር በጣም ማለት ነው። እና በጣም መጠንቀቅ ያስፈልጋቸዋል። ሁሉንም ሰው ሁለታችሁም መቅረብ የለባችሁም ሀይሚ ሆንሽ ብሩክ። ሲቀጥል እዩ እስኪ እነሱን ልጨርስና ከሚፍታ ጋር ሆኖ ዛሬ ብሩኬን በጣም እያናደዱትና እያጨለሉት ነበረ። ተሳክቶላቸዋል። ፍራንክ ነው የሰሩት ግን በጣም የሚያምር ነው። በቃ ፍራንኩ ምናምን ደስ ይላል። ግን በቃ ድባብ አቀማመጣቸው፣ ቡና አቀራረባቸው ምናምን እንዴት እንደሚያምር ስማ። ሚፍታ ደግሞ የት ሀገር ናቸው እንደዚህ የሚለብሱት? ብቻ በጣም ነው የምታምሩት። በፍቅር ያዝልቃችሁ። ሀይሚ ደግሞ ፍቅር ከጀመራችሁ በኋላ በጣም እያማረብሽ ነው። ልንገርሽ ብዬ ነው። ማን ይነግርሻል? እና እዩ ማሰለቸችን ጋይስ። ምን ይችልኝ? ምን እናርጋት? ምላሷን እንቁረጣት እንዴ? አሁንም ሀይሚ ዋጋ ትከፍያለሽ። ምንድነው አንቺ? ወይ ወርቅ የወለድሽ ያስመሰልሽው የሆነ ተአምር የሰራሽ። እንደው እዩ እኮ ንግግሯ እዚህ ጋር መታ በኮንፊደንስ ስትናገር ማለት ነው የሆነ አግብተው ባለትዳር ወንድ የተቀማሽ ነው የምትመስለው። በቃ የትዳር አጋሯን የተቀማ። አንቺ እኮ ዝም ብለሽ የትም ተጋድመሽ የትኛው እንደው አባቱ ሳይረጋገጥ የወለድሽ ሴት ነሽ እና ይህን ያክል በኮንፊደንስ አትናገሪ እሺ። ውርደትሽን በአደባባይ እና ኮሜንታተሮች ደግሞ ኧረ ፈታ ነው ያረጋችሁ። አቋሟን ውርድ ነው ያረጓት። አቋም ውርድ፣ የስድብ ናዳ። እሷም እኛን ከመውቀስ ወደኋላ አላለችም። ኮሜንታተሮችም ማአት እየወረዱባት ነው። እና እንግዲህ ትዕግስቱ ይስጥሽ ሀበብ። ሲነገ ገና ይጋባሉ ምናምን። ገና ቀጥል ብለሽ ድፍት ነው የምትይው። ቅጥል ብለሽ ድፍት አተርፊም። በቃ በህይወት መኖርሽ ራሱ ያሰጋኛል። ራስሽ እንዳታጠፊ ይፈራለሁ። እና ለልጅሽ ኖሪላት እሺ። እየመጣሽ በእነሱ ፍቅር በቅናት አትንጨርጨሪ። ቅናት በጣም መጥፎ ነው። እና የራስሽን ህይወት መስርተሽ ኑሪ። እነሱ ኦልሬዲ ህይወታቸውን እየኖሩ ነው። ስተውሻል፣ እረስተውሻል። ምንም እዚህ ጋር መተሽ እኝኝ ማለት አያስፈልግሽም ማለት ነው። የራስሽን ህይወት ብትኖሪ እንደ ሀሳብ ጥሩ